የመረጥሽው ናሳንቲ ብለሽ ነው። ናሳንቲ የህንድ ስም ነው? አዎ በእናትህ ዝም ብዬ ነው እንትን ያልኩት። ኦኬ ናሳንቲ ግን ያምራል። የህንድ አክተር ይመስለኛል። የህንድ የሴት አክተር ናሳንቲ የሚባል ሰምቼ ማግኘት ይመስለኛል። እሺ አስተማሪ ታሪክ ሀቢባዬ፣ አስተማሪ ታሪክ የሆነ ነገር እንዴት እንደሆነ ታውቂያለሽ? ከዚህ ሀገር በፊት እኔ ጆርዳን ነበር የምሰራው። ከዛ ወደዚህ ከመምጣቴ በፊት እናቴ አረፈች ማለት ነው። ሙሉ ታሪኬን ቶሎ ቶሎ ልናገር። ከዛ በኋላ እዛ 2 ዓመቴን ጨርሼ መጣሁ። በቃ እዛ ልጆች አሉኝ። ከዛ ደግሞ ጥዬ ወደ ዱባይ መጣሁ፣ ኢማራት ማለት ነው። ምን ጉድ ነው! ጥሩጥ ጆርዳን ነበርኩ፣ እናቴ ሞተች፣ መጣሁ። 2 ዓመት ቆየው። ኖ ገባሽ? እዛ 2 ዓመት ሰርቼ በቃ እናቴም ስለሌለች ወደዚህ ትራንስሌት አድርጌ መጣሁ። እሺ 2 ዓመቴን እዛ 2 ቤት ነበር የምሰራው። ስራው ከበደኝ። ከዛ ከልጆቼ አባት ጋር ተፋትቻለሁ። ገባሽ? ብዙም ሰላም አይደለንም። እዛም አገር ቤት አልሄድም በሚለው እዚህ መጣሁ። እዚህ ከመጣሁ በኋላ ደግሞ እየሰራው ምን እያልኩ በመሀል ላይ ትንሹ ልጄ ታመመብኝ። ከዛ እያስታመምኩ ምን እያልኩ ባብዬም አረፈ። የእግዚአብሔር ፍቃዱ ነው። በ4 ዓመት ውስጥ 2 ሰው አጣሁ። በ4 ዓመት ውስጥ ማለት ነው። 2 ዓመት ላይ እዛ 1 ዓመት ሳይሞላኝ እናቴ ሞተች። ከዛ በኋላ ደግሞ እዚህ መጣሁ። ባቢ አረፈ። ኢትዮጵያን ብር አስቀምጬ ነበረ። በሰው ጋር አስቀምጬ የነበረውን ብር ሰው ጋር ታስቀምጡ የሚለውን ነገር እስኪ እናንተ ወርቅ ግዙ እንደዚህ ሲባል እኔም ደግሞ ላጣርጌ 400,000 ነበረኝ ሰው ጋር ላጣርጌ እዚህ ሜርሲ ጎልድ ተቀለሽ እዚህ ኢማራት ላይ ለሷ 400,000 ብሩን ላኩላት ወርቅ ብዬ ማለት ነው። ከዛ እግዚአብሔር በሚያውቀው በእምነት ነው የላኩላት። እሷ የላከችልኝ ወርቅ 12 ግራም ነው። አንቺ ወርቅ ገዝተሽ ታውቂያለሽ፣ ስለ ወርቅ ታውቂያለሽ። እኔ በእምነት ነው እኔ እልክልሻለሁ ብሩን አስገቢልኝ አለች። እሺ ብዬ እኔም ደግሞ 400,000 ብሩን እዛም ሰው ስለሌለኝ ያው የሚያምነው ሰው ስለሌለኝ በቃ ወርቅ ከሆነ ስቸገር ምን ሲል የሆነ ነገር ከፈለኩ ላጣርጌ ሽጬም ቢሆን እጠቀማለሁ በሚለው 400,000 ብሩን ከላኩ በኋላ 1 ወር ከ2 ወር ሙሉ አስለመነችኝ። አይ ወርቅሽ እኮ እንደዚህ ኦርደር ሰጥቻለሁ፣ ወርቅሽ እኮ እንደዚህ አድርጌያለሁ እያለች አስለምናኝ ዋላ ላይ ላከች። እንደላከች ከዛ በኋላ እንደዚህ አደረኩ። አይ 12 ግራም እኮ 15 ግራም ነው 12 ግራም እኮ 400,000 ብር በኢትዮጵያ አይመጣም ብዬ ጠየኳት። አይ ስልኬን ከዛ በኋላ አትመልስም። ቀጥታ ደወልኩ ምን አልኩ። ከዛ ደረሰኙ ላይ አንደኛ ማይተም የለበትም። በላከችልኝ ደረሰኙ ላይ ማይተም የለበትም። አሁን ከፈለሽ በዋትስአፕ ስልኬን ስጭንካል ሁሉንም ነገር ሙሉ ማስረጃ ሁሉንም ነገር ከሷ ጋር ያወራነውን ሁሉንም ነገር እሰጥሻለሁ። ስልኬን እንትን ካልሽ ሙሉ ማስረጃ ከሷ ጋር ያወራንበትን ብር የላኩበትን ደረሰኝ ምን እንደተባባልን ሙሉ ማስረጃ አለኝ። ምንም አታመጭም አለች። በራሷ ላይፍ ምንም አታመጭም፣ ልክልሻለሁ ምንም አታመጭም ስትለኝ ተይ ግን እንደዚህ ግፍ በመዳም ቅመም ላይ ግፍ አትስሪ። ተይ ግን እኔም እኮ ተቸግሬ ሰው ያለኝን ሰምቼ ነገ ለሀገሬ ስገባ አለኝ ሽጬ የሆነ ነገር አደርጋለሁ በሚለው ነው። ተይ ግን እኔ ብዙ ተንገራትቻለሁ፣ ከ2 ወጥቻለሁ ብዬ ብዙ ለምኛታለሁ። ምንም መልስ አትሰጥም። እግዚአብሔርም ብዙ በሰው አድርጌም ለምኛታለሁ። በሰው አድርጌ ራሱ ምንም እሷ የላከችልኝ የሷው የራሷን ቤት ግል ከፍታለች። እሷ የላከችልኝ ሌላ የአረብ ቤት ወርቅ ነው። ገባሽ? ደረሰኙ ላይ አንደኛ ማይተም የለበትም። ምን ላድርግ ምን ልሁን
ለዚህ የሆነ ነገር በይኝና ተይ ካልሽኝም አሁን የእውነት ሌላም ሰው ከኔ ይማርና ወርቅ ሲገዙ ምን ሲሉ ወይ ከሚያምኑ ሰው ብር አለማስገባት ቀድመው እግዚአብሔርን ነው የምልሽ። ይሄው ወርቅ ከዛው አንደ ትክክለኛ እንቅልፍ ተኝቼ አላውቅም። ሁሌ ነው ማለቅሰው። በቃ የሆነ የኔ ነገር እንደዛ ነው ብዬ ነው ሁሌ ነው ማለቅሰው። የምር ጌታ እኔ ለቤተሰቦቼም ትክክለኛ አውርቼም አላውቅም። እሺ ውዴ ናሳንቲ ወይ ቤቲ በይ፣ በትክክለኛ ስሜ ቤቲ በይ። እሺ ቤቲ መቼ ነው የገዛሽው ወርቁን? ቀኑን ልንገርሽ፣ እዚህ ጋር አለ። ቀኑን ልንገርሽ። እኔ ብዙ ጊዜ መጥቻለሁ፣ አንቺ አላስገባሽኝ። ቀን 7ኛ ወር ነው የሚለው። ጥሩ 7ኛ ወር ማለት በዚህ አመት ነው በዛኛው አመት 2025 7ኛ ወር 2025 ነው 2026 ቀን 04 2026 ነው የተጻፈ እዚህ ጋር ማለት ነው። ቀን 04 7ኛ ወር ማለት እኮ አሁን 7ኛ ወር ቀን 15 ነው። 11 ቀንሽ ነው በጻፈችው። ይኸው በጻፈችው እኔ ገልብጬ ላሳይሽ። ቆይ እሷ የጻፈችውን ይቻላል። ዋርኒንግ ይሰጠኛል። ደረሰኝ ቤት ያታባሽ ማሪ እየተደማመጥን እናውራ። ማሪያ እየሰማ በጣም ጥሩ። እኔ እሷን ሴትዮ አስተዋውቂያት አውቃለሁ። አንድም ቀን አስታውቀሻት ታዲያ እኔ ግዙና ካጭበረበረቻችሁ ኃላፊነት ወስዳለሁ ብያለሁ ብለሽኝ አታውቂም። እኔ አንቺ የምትይውን ነገር ከሪም ጎልድ ገዝታችሁ ችግር ካለ እኔ ያለው መታችሁ እኔ ጋር ትነግሩኛላችሁ። ሪምን ጠርቼ ለምን ብዬ ጠይቃለሁ። በተረፈ እኔ ስለማላውቀው ሰው ስላላስተዋወቅኩት ሰው አይመለከተኝም። እሺ እኔ ውድ ደረሰኝ አለሽ። ቀኑን የጠየኩሽ ሆን ብዬ ነው። ደረሰኝ አለሽ። ደረሰኝሽን ይዘሽ ቀጥታ በህግ ጋር ትሄጃለሽ። መንግስት ፍቃድ ሰጥቷት ሱቅ ከፍታ የምትሰራ ሰው ናት አይደለ? ህጋዊ ሰው አሁን የራሷን ሱቅ ከፍታለች አለች። ታዲያ መንግስት ላይሰንስ ሰጥቷት ነው መቼም ኢማራት ላይ ያለ ንግድ ፍቃድ ሰው ንግድ ቤት አይከፍትም። ንግድ ፍቃድ አላት አይደል? ዳይሬክትሊ ሱቋ ቀጥታ ፖሊስ ይዘሽ መሄድ ነው። ፖሊስ ጣቢያ ሄደሽ ማመልከት ነው። ህግ ያለበት ሀገር ላይ ያለሽ ይማራል። ከዛ እኮ ምንም የሚረዳኝ ሰው የለም እዚህ። እግዚአብሔርን ሴትዮዋን የሚረዳ ሰው አያስፈልግም። አቅራቢያሽ የሚገኝ ፖሊስ ጣቢያ ለመሄድ ውዴ። ምንም የሚረዳ ሰው አያስፈልግም። ሰው ምን እጅሽን መኪና እያሻገረ የሚወስድሽ ሰው ነው የምትፈልጊው? ኖ አንዳንዴ ሰው ከዚህ ከጎንሽ ሰው የሚኖር ሰው ከሆነ እንደዚህ የሚያወራሽ ሰው ካለ የሆነ በቃ የሆነ እንዲህ የሚቀርብሽ ሰው ካለ ነው እንጂ ለእንደዚህ አይነት ነገር ደፍረሽ ራሱን ለመጠየቅ በጣም ከባድ ነው። አሁን አንድ ታዋቂ ሰው እሷን ቢጠይቅ የሆነ ነገር ቢል አዎ እንደዚህ ቢል ከመሀል ሽምግልና ራሱ የሆነ ሰው ቢያወራ ራሱ የሆነ ነገር ሽምግልና ምን ያደርግልሻል? ቤቲ ህግ እያለ ሽምግልና ምን ያደርግልሻል? በህግ አፍንጫዋን ይዘሽ መቀበል እየቻልሽ እውነት ከሆነ እውነት ሙሉ መረጃውን ልስጥሽ እያልኩ እኮ ነው። እኔ በዋትስአፕ ሙሉ ማስረጃ ሁሉም ነገር አለኝ እኔ ጋር። ውዴ ደረሰኝሽን ይዘሽ ቀጥታ ፖሊስ ጣቢያ ሄደሽ መብትሽን ማስከበር እየቻልሽ ለምን ትለማመጫለሽ? ወርቁን አስመርምረሽዋል? ከዛም አንጻር ነው እኮ እያልኩሽ ያለ። ምንም አላስመረመርኩም። ማን እጅሽን ያዘሽ? ወርቁን ማስመርመር አንደኛ፣ ሁለተኛ ደረሰኙን መያዝ። ወርቁን አስመርምረሽ ያስመረምርብሽበትን ውጤት ይዘሽ ደረሰኝሽን ይዘሽ ችግር ካለ ቀጥታ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ መክሰስ። ህግ ያለበት ሀገር ነው ያለሽ። የምን መለማመጥ ነው? እሻቡዬ እስኪ እኔም እንደዛም ልሞክር። ሰውም ያው ከዚህ ሀገር ብር አላስገባሽም፣ አንቺ ያስገባሽው በኢትዮጵያ ነው። እንደዚህ አይነት ነገር ኢማራት ላይ ብታስገቢ አዎ የሆነ ነገር ታገኛለሽ። ልጅቷን
በኢማራት ብታስገቢ የሆነ ነገር ሴትዮዋም ብላለች። በኢማራት ቢገባል በኢትዮጵያም ብታስገቢ ወርቅ ቤቱ ያለው ኢማራት ውስጥ እስከሆነ ድረስ ወርቁ የዛ ወርቅ ቤት እስከሆነ ድረስ ደረሰኙ የወርቅ ቤቱ ስም እስካለው ድረስ በህግ መጠየቅ ትችላለሽ። ደረሰኙ የተሰራ በዚህ ሀገር ብር ነው። እኔ አስገቢ ያለችኝ ደግሞ በሌላ ሰው ስም ነው። ብር ሳታስገባ አው ልንገርሽ፣ ብር ሳታስገባ ደረሰኝ እንዴት ቆረጥሽ ተብላ ትጠየቃለች። ብር አላስገባሽም ካለችሽ መንግስት እንዴት ታዲያ ደረሰኙን በነፃ ቆረጥሽላት ብሎ ይጠይቃታል። አንቺ እኮ የወርቁ ግራም የተገለጸበት ዋጋው የተጻፈበት ደረሰኝ እጅሽ ላይ አለ። ስለዚህ አንቺ ፓወርፉል ነሽ። አልከፈለችም ካለች ሳትከፍል እንዴት ደረሰኝ ቆረጥሽላት ተብላ ትጠየቃለች። 8000 ብር ጽፋለች። ስለዚህ የኢማራትን 8000 ብር ጽፋለች። 8000 ብር ጽፋለች። ማይተም አልተደረገበትም። ከዛ በኋላ 12 ግራም ነው የሚለው። ምንም አይነት እኔ እግዚአብሔር በሚያውቀው ለማስመርመርም አልወሰድኩም። በፍቅር ጠይቄያታለሁ። መልሽ የከሰርኩትን ያክል ልክሰር አልኳት። የከሰርኩትን ያክል ልክሰር ለሌላም ሰው ትምህርት እንዲሆን ማለት ነው። እግዚአብሔርን ነው አንድ ነገር እኔ እዚህ ሀገር ለፍቻለሁ። ያው 5ኛ ዓመቴን ሊዝ ነው። አንድ ነገር ሳሰሙ የሆነ ነገር ሳታጣሩ የሆነ ነገር ለመግዛት አንቸኩል። የእውነት ከመቸኮሌ አንጻር ነው። ሄደን በቃ መግዛት ማንችል ከሆነ ሄደን በአካል ሄደን አይተን አጣርተን ብንገዛ ከራሴ አንጻር እኔ ያው ዋጋ ከፍያለሁ። ብዙ ለምኛታለሁ በእግዚአብሔር። እኔ አሁን ችግር ላይ ነኝ። እንደዚህ ብያስረድቻት ራሱ ማለት ለምንድን ነው የምትለምኚው? ለምን ቆፍጠን አትይም? ለመብትሽን ትለምኛለሽ። አንቺ ብርሽን ከፍለሽ ነው የገዛሽው። እግዚአብሔር እሺ ምን ልውን አቢባ እኔ እዚህ ሴትዮዋ ማለት ነው ሱቅ ራሱ ለመሄድ ራሱ ለምኛት ነው የምሄደው። እግዚአብሔርን አትፈቅድም። ይሄው እኔ ምን ልበልሽ፣ እንዴት ላድርግ? እግዚአብሔርን ልጅ ያለበት ልጅ የምጠብቅበት ቤት ሱቅ ራሱ የራሴ ነው። ወርደን ለመቀበል የራስሽ የራስሽ ወርቁን ውዴ፣ ቆይ እኛ ግዢ ብለንሻል። ማን ሽጉጥ ደቀነብሽ ከዛ እንድትገዢ? ማነው እሷን የጠቆመሽ? ምሽን አካል ወይንም እሷን ያስተዋወቀልሽን አካል ሄደሽ ጠይቂ። አንደኛ እኔ እሷን ሴትዮ አስተዋውቄ አላውቅም። ባስተዋውቅ እኔ የኔ ማስታወቂያ አይተሽ ስለገዛሽ ብዬ ሄጄ አናግራታለሁ። ጠርቼ አናግርልሻለሁ። ግን አላቃት፣ አታቀኝ፣ አስተዋውቂያት አላውቅ። ሶ ማንን ተማምነሽ ነው የገዛሽው? ማንንም ተማምነሽ አይደለም። እራስሽ ወደሽ ፈቅደሽ ነው የገዛሽው። ስለዚህ ደረሰኝ አለሽ። ደረሰኝሽን ይዘሽ ሄደሽ መክሰስ። ማናት ለምትሉ እኔ ለማንም ማስታወቂያ አልሰራም በነፃ። የማንንም ስም በእኔ ቤት አልጠራም። ማስታወቂያ ለማንም አልሰራም በነፃ። በተረፈ ደረሰኝ አለሽ በወርቅ ቤቱ ስም፣ ቀጥታ ደረሰኙን ይዘሽ ሄደሽ መክሰስ ትችያለሽ። ብሩን በኢትዮጵያ ስላስገባሽ ምናምን የሚሉሽ ሰዎች እንዳትሰሚያቸው። ለመሰለሽ ብሩን አላስገባችን ፖሊስ ጣቢያ ስትጠራ ብሩን አላስገባችን ብትል ሳታስገባ አንቺ ሰደቃ ነው ወይ የሰጠሻት? እንዴት ደረሰኝ ትቆርጭላታለሽ? አንድ ሰው ሳይከፍል እንዴት ደረሰኝ ይቆረጥለታል? እሷ ግራሙን ጽፋ ደረሰኝ ቆርጣልሻለች አይደል? ደረሰኝ አንድ ሰው ሳይከፍል ደረሰኝ አይቆረጥለትም። አልከፈለችም ብላ ካለችሽ እንዴት ደረሰኝ ቆረጥሽ ትባላለች፣ ትጠየቃለች። ገባሽ? ስለዚህ እንደዚህ አይነት ውሸት አትዋሽም። አልከፈለችም አትልም። ቀጥታ ሄድሽ መክሰስ። እስቲ አንዳችሁ ከሳችሁ መብታችሁን አስከብሩ። ሁሌ ማልቀስ፣ መለማመጥ፣ በገዛ ገንዘባችሁ መለማመጥ። ዩአር ከስተመር እኮ ከስተመር ኢዝ ኦልዌይስ ራይት። እሺ ለሴትዮዋ ሀቢባዬ ለሴትዮዋ ትናገራለሽ። እኔ ላገናኝሽ። አዎ በእግዚአብሔር ንገሪያት በአረበኛ። አሁን ሴትዮዋን እኔ አመጣልሻለሁ። ምንድነው ፌክ ሸጠችላት አይደለም፣ ስላላስመረመርሽ ፌክ ሸጠችላት አይደለም። ወርቅ ገዝታ ምን ሆነባት ነው ምላት። ወርቁን አንደኛ አላስመረመረችም። ደግሞ 8000 ወንድሟ ከዛ ነው ያስገቡት። አንቺ አንድ ነገር እርጃት ማሪ። እሷ ይኸውልሽ እንደዚህ ምናምን አልልም ለአረብ። እኔ የምልልሽ ወርቅ ገዝታ መልሽልኝ ስትላት እምቢ ስላለቻት ፖሊስ ጣቢያ ውሰጃት ትክሰስ ነው ምላት። ምክንያቱም ወርቁ ፌክ ነው ማለት አልችልም። አስመርምረሽ ውጤት አልያሽም። እኔ በማስረጃ ያልተረጋገጠ ነገር ስለማላወራ አስመርምረሽ ፌክ ነው ብትባይ እጄ ላይ ማረጋገጫ ስላለ አወራለሁ። እኔ እጄ ላይ ማስረጃ ሳሊዝ ምንም ነገር አላወራም። ለምን በኋላ ማፈር አልፈልግም። ሲመረመር ትክክለኛ ወርቅ ሆኖ ተገኝቶ ማፈርም መዋረድም አልፈልግም። ምንም ነገር እኔ ማረጋገጫ ሲይዝ ብቻ ነው አፌን የምከፍተው። ገባሽ?
ስለዚህ እኔ ለሴትዮሽ ልልልሽ የምችለው ወርቅ ገዝታ ሀሳቧን ቀየረችና መመለስ ፈልጋ የወርቅ ቤቷ ባለቤት አልመልስም ማለቻት። شو بيتي وين شوي كلمة هاي هي تقول لك هذا من سكري اول سكري اساليني መጀመሪያ ፍቃዴን ጠይቂና ከዛም በኋላ ነው እንትን መሰላት ሴትዮዋ ቪዲዮ የሚታይ መሰላት። አሁን ለምን ተጠራጠረች? እንጃ። እንግዲህ ሚዲያ ላይ ዝም ብለው ሁሉም እንትን ምንድነው ፌክ ነው ምናምን እያሉ ሲያወሩ ሰምታ ይሆናል ላይ ተጠራጠረችው። አንቺ እኮ ስማርት ነሽ። ባልሆንማ እስከዛሬ ጠላቶቼ ጥለውኝ ነበር። አንድ ነገር ያለ ማስረጃ ማወራ ሰው በሆን ኖሮ እስካሁን ውዶቼ ጠላቶቼ ሰባብረው ጥለውኝ ነበር። ግን ጠንቃቃ ስለሆንኩኝ ያለ ማስረጃ ምንም ነገር ስለማላወራ ነው። ማስረጃ እጄ ሳይገባ ድሬ ሀረር ማስረጃ እጄ ላይ ሳይገባ የሰው ስም አላነሳም፣ ምንም ነገር አላወራም። ልክ ማስረጃ ሲይዝ ብቻ ነው በኮንፊደንስ አፌን መክፈት የምችለው። ቻኩላ ነው ሳታስመረምር የመጣችው እንጂ ብታስመረምር ይሻልሽ ነበር። ودي بتقول لك روحي انت ودي سوي تليفون تاكسي خليني اشيله واشتغل عندك انا كل يوم بجيب ذهب كم سويتي مشكله لين يبناه الحين تبين تروحين تراجعينه خلاص اصبري እኔ ሰራተኛሽ ነኝ። በየቀኑ ወርቅ ላምጣ ልውሰድ ወርቅ ላምጣ የምትይኝ አሁን ደግሞ መመለስ ፈለግሽ እያለቻት ሰማሻት ሀቢባ? ለማናገር ራሱ እሷ ፈቃደኛ አይደለችም። እኔ እኮ በጀመሪያ ሳታስፈቅጃት ነው። አዳምጪ፣ የራስሽንም ጥፋት እያመንሽ እንጂ ሴትዮዋ እኮ አሰሪሽ ናት። ስለዚህ ሳታስፈቅጃት አሰርሽን ቀጥታ ወስደሽ ስልኩን አናግሪ ብለሽ ሰጠሻት። ሚውት አድርጊ መጀመሪያ ልታስፈቅጅኝ ይገባል አለችሽ። እውነቷን ነው። ፍቃዷን ሳትጠይቂ ቀጥታ ስልኩን አይሰጥም። ሁለተኛ ነገር ደግሞ አሁን ሴትዮዋ እንዳለችው በየቀኑ ወርቅ ልውሰድ ወርቅ ላምጣ ምትያት ከሆነ የመጀመሪያ ሰዓት ነው። አሁን አይደለም። እኔ አሁን አውርቻትም አላውቅም። ለምንሽ ነው ወርቁን የገዛሽ? ኢትዮጵያ መሄጃሽ ደርሶ ነው አንድ ሰው ወርቅ የሚገዛው ቫኬሽን ሊሄድ ሲል ነው አይደል? አዎ እኔ አሁን ዲሰምበር ላይ ሄዳለሁ። ከዛ በፊት እኔ መመለስ ፈለኩ። አዎ ደረሰኙ ላይ እንትን ፖሊሲ ያለው ፕራይቬሲ ፖሊሲ ነው ምናምን የሚባል ያልሽ አንብቢ። እያንዳንዱ አዳምጪ ቤቲ፣ ካላዳመጥሽ አንግባባም ማሬ። እያንዳንዱ ንግድ ቦታ ደረሰኙ ላይ ወይ ጀርባው ላይ ወይ ከታች ፕራይቬሲ ፖሊሲ ምናምን የሚባል አለ። በአንዳንድ ቦታ 14 ቀን አንዳንድ ቦታ 7 ቀን መመለስ ኦኬ፣ ወይ መቀየር ሪፋንድ እና ኤክስቼንጅ የሚባል አለ። ሶ ያንን አንቺ እንግሊዝኛ ማንበብ ካልቻልሽ ፎቶ አንስተሽ ጄሚኒ ላይ ወይም ቻት ጂቢቲ ላይ ላኪ እና ይሄንን በአማርኛ ንገረኝ በይ። ከዛ በኋላ በአማርኛ አንድ ካምፓኒ የገዛሽበት ወርቅ ቤት በስንት ጊዜ እንደሚመለስ በስንት ጊዜ እንደሚቀየር አንብቢ። ኤክስቼንጅ ፖሊሲው ላይ ኤክስቼንጅ ማድረጊያም ሪፋንድም ጊዜ ካለፈው እሷን መክሰስ አትችይም። ምክንያቱም ህጉን ነው የሚከተሉት። እዛ ህግ ላይ ደረሰኙ ላይ የተጻፈው ህግ 14 ቀን ብሎ ከገዛሽበት ቀን ከተጻፈበት ቀን ተቆጥሪና 14 ቀን ካለ 14 ቀኑ ካለፈ መክሰስ አትችይም። ኦኬ 30 ቀን ከሆነ የሚለው 30 ቀን ትቆጥሪያለሽ። 7 ቀን ከሆነ የሚለው ብዙ ጊዜ ወይ 7 ቀን ወይ 14 ቀን ወይ 30 ቀን ነው የሚሆነው። ኦኬ ብዙ ጊዜ ኤክስቼንጅ መቀየሪያው ደግሞ ይረዝማል ከመመለሻው። መመለሻ ጊዜ በጣም አጭር ነው ብዙ ጊዜ። ሶ የሚመልሱበት መንገድ ደግሞ ባስገባችሁበት ካርድ ከወርኪንግ ዴይስ 7 ወርኪንግ ዴይስ 7 የስራ ቀናት በኋላ እናስገባለን የሚሉ አሉ። ከ14 ወርኪንግ ዴይስ በኋላ እናስገባለን የሚሉ አሉ። የሚመለስበት መንገድ ራሱ በካርድ የከፈለ ሰው ወደ ካርዱ ነው የሚገባው፣ ካሽ አይሰጡም። ሶ እያንዳንዱ ፖሊሲ ስላለው አንብቢና ፖሊሲውን ማንበብ ካልቻልሽ ፎቶ አንስተሽ ቻት ጂቢቲ ላይ ወይም ጄሚኒ ላይ ላኪውና በአማርኛ ይተርጉምልሽና ስትፈልጊ በጽሁፍ ስትፈልጊ በድምፅ ይተረጉምልሻል። ከዛ አንቺ እዛ ያንን ህግ ተከተልሽ መብት ካለሽ
ቀጥታ ሄደሽ ከሳሽኝ። እሺ አዎ በቃ ይሄን ያለው ነገር ደረሰኛለሽ። ምንም ህጋዊ ነሽ። ምንም የሚያስፈራሽ ነገር የለም። እሺ እናቴ አመሰግናለሁ። ምንም አይደል። እና ሌሎቻችሁም ምንድነው እቃ ስትገዙ አንብቡ መጀመሪያ። መቼ መመለስ ይቻላል አይቻልም፣ እነሱ መጠየቅ ብቻ አይደለም። በአፋቸው አንዳንዴ መመለስ ሳይቻል አውቀው መመለስ ይቻላል የሚሉ ነጋዴዎች ሊኖሩ ይችላሉ። እናንተ ደረሰኙን ነው ማንበብ ያለባችሁ። ለምን መክሰስ የምትችሉት በተጻፈ ወረቀቱ ላይ በተጻፈ ነገር እንጂ በአፍ በሰማችሁት ነገር አይደለም። ወረቀቱ ላይ አንብቡት። ሪፋንድ አለው ኤክስቼንጅ አለው የሚለውን ነገር